ሰላም ፊልም ወዳጆች እንዴት ናችሁልን? ተመልሰናል። ያው ለዛሬም የፕሪዝን ብሬክ ምዕራፍ 4 ቀጣዩን ክፍል ልናሳያችሁ መጥተናል። ለዚህ ቻናል እንዲሁም ለድራማ ወዳጅ ለሚለው አዲሱ ቻናላችን አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ እያደረጋችሁ አበረታቱን። እንዲሁም ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። ስለምትከታተሉን ከልብ እናመሰግናለን። ይመቻችሁ። ሰናይ ጊዜ። ባለፈው ክፍል በፕሪዝን ብሬክ የማይክል ፍቅር ሳራ በህይወት እንዳለች ሶና የተባለው እስር ቤትም ተቃጥሎ ቤሌክ፣ ሱክሬ፣ ቲባግ ከዛ እንዳመለጡ ዊስለር እንደተገደለ እነ ማይክልም ካምፓኒውን ለመጣል ተሰብስበው አንድ ቡድን ሰርተው ተልዕኳቸውንም ሀብለው ሊጀምሩ ሲንቀሳቀሱ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ማይክልም የካምፓኒው መቀመጫ የተባለው ከተማ ሎስ አንጀለስ ደርሰው ኤጀንት ዳንም እነሱን ለመቆጣጠር የትና ምን እየሰሩ እንዳለ ለማወቅ እግሮቻቸው ላይ መከታተያ ጂፒኤስ እንዲያደርጉ ማስገድዷቸው ያንንም ማስደረጓቸው እዛው ሎስ አንጀለስ ውስጥ ያለ በካምፓኒው ሰዎች እይታ ውስጥ እንዳይገቡ ራቅ ብሎም ደህንነቱ የተጠበቀ ስራቸውንም የሚሰሩበት ዌርሃውስ ነገር ውስጥም እያስገባቸው ሮናልድ የተባለ በኮምፒውተር ላይ እውቀት ያለው ልክ እንደነሱ ከመታሰር ይህን ስራ በዳን በኩል የተቀላቀለም ልጅ ዳን አብሯቸው እንደሚሰራም ነግሯቸው ማይክልም ድምፁን ከፍ አድርጎ እዚህ ክፍል ያለ ነው ያለፉ ታሪኮች ያሉን ሰዎች ነን፣ አሁን ላይ ግን ያንን ሁላ ወደ ጎን ትተን አንድ ላይ መስራት አለብን፣ በዛም ማይስማማ አሁኑ ይውጣም ብሎ ሁሉም ተስማምተው ሲላ የተባለውንም ካርድ ፍለጋ ሀብለው ይጀምራሉ። እኛም በምስላችን ሊንከን አሁንም ቢሆን የማሆንን ነገር እንዳረሳውና ይህ ስራ በተሳካ ሁኔታ ሲጠናቀቅ ብቀላውን እያሰበ እንዳለም እናያለን። እነ ማይክልም ታዲያ እንዴት ነው ካርዱ የት እንዳለ የምናውቀውም እያሉ ማሆንም ከዊስለር ጋር የዛኔ በካምፓኒ የታዘዙትን ካርዱን ከዚህ ዘን ከተባለው ሰው ወስደው ዊስለር ኦሪጂናሉን ካርድ ስጥ የተባለው ያ ጸጉሩ ሽበት ለሆነው ሰው እንደነበርም እየተናገረ ግን እኔ ሰውየውን በደንብ አላየሁትም፣ ያየሁት የሰውየውን ሹፌር ነበረ፣ ካየሁትም ተነስቼ ሹፌሩን ኖርማል ሹፌር አይደለም በጣም የሰለጠነ ደህንነት ነገርም ነበርም ብሎ የመጀመሪያ ስራ ሹፌሩን ፍለጋ ላይ እንዲያደርጉም ይናገራል። በሌላ በኩል መርዙ ቲባግም ከዛኛው እስረኛ ጋር በረሃ ላይ ከተጣሉም በኋላ ለቀናት በእግር በዛ ሙቀት ያለ ምግብና ያለ ውሃ አቅራቢያ ያለ መንደር ፍለጋም እየኳተኑ እኛም ቲባግ እግረ መንገዱን የዊስለርን መጽሐፍ እየሸመደደ እንደለመደው እየቀደደ ሲበላውም እናየዋለን። አይ ቲባግ ድካሙን በጣም ሲጠናባቸው መሸት ሲልና ቀዝቀዝ ሲል እንጓዛለን ብለው አረፍ ባሉበት ሳንቾ የተባለው ሌላኛው እስረኛም ረሃቤ በቃ በሚል ሁለታችንም ከምንሞት አንዳችንን ገለን በልተን ብንተርፍ ይሻላል እያለ ቲባግን ለመግደል ይሞክራል። እረፍ ቲባግም ክቡ ብሎ እየሸሸ የሚሰነዘርበትን ምሽል ብሎ አንዴ ሲመታው ሳንቾ ሆዬም መሬት ተዘርሮ ከድንጋይም ጋር ተጋጭቶ ይሞታል። ትንሽ ቆየት ብሎ ግን ለሳንቾ በሚያናድ መልኩ እሱ ሞቶ ቲባግም ሬሳውን ምን አድርጎት እንደሆነ ፈጣሪ ወቀው ግን ከዛ እየሸሸ ሳለ ሁለት ሰዎች በአራት ጎማ ባላት ሞተር በረሃ ላይም እየነዱ ሲዝናኑ ማግኘቷቸው በእነሱም እርዳታ ጉዞውን ዊስለር መጽሐፍ ላይ ወዳያት ቦታ ሳንዲያጎም ያደርጋል። ወደ ማይክል ጋርም ስንመለስ ሳራ አሁንም ቢሆን እዛ ፓናማ በሱዛን የተሰቃየችውን እናም የሱዛንን ስራና ግድያ ውጭ ወታ ብቻዋን እያስታወሰች ከልክ በላይ ስትበሳጭ ከውስጥም አሁን ያለውን ሹፌር በአዲሱ ልጅ በኩል የደህንነት ቢሮን ሀክ አድርገው ፈልገውም አሁንም ሰውየውን ከሌሎቹ ለይቶም አግኝቶት ሰውየው ወደሚኖርበትም አምርተው ከቤቱም ሲወጣ አይተውት ካርዱን ወደ ያዘውም ሰው ይመራናል በሚል እሱን መከተል ይጀምራሉ። ሹፌሩም መኪናውን ነርቶ ሄዶ ወደ አንድ ጥብቅ ቁጥጥር ወዳለበት እንቅስቃሴ የሚለዩ ካሜሮች ሳይቀር የተገጠሙለት በታጠቁ ጋርዶች የሚጠበቅ ቤት ውስጥም ይገባል። እንግዲህ ያቺ ካርድ እዚህ ቤት ውስጥ ናት ያለችው ተብሎ ከታሰበ እንዴት ሳይታዩ ገብተው ካርዱን እንደሚያወጡት ማይክል ይጨነቀበት። ወደ ዌርሃውሱም ተመልሰው እዛ ቤቱ ስላለውም ሰውዬ እያጣሩ ሰውየው ማለትም ያ ጸጉሩ ሽበት የሆነው ሰውዬ ስፔክትሮሊየም የተባለ ካምፓኒው ሲኢኦ እንደሆነም እየተረዱ አዲሱ ልጅ ሮናልድም እዛው አንድ ሀሳብ ያመጣል። ግዴታ ካርዱን መስረቅ አይጠበቅብንም፣ ኮፒ ማድረግ ብቻ በቂ ነው። ግን ደግሞ ነገሩን ቀላል የሚያደርግላቸው የራሱ ስሪት የሆነች መሳሪያ ማውጥቶ እያሳያቸው በዚህ መሳሪያ እንደሆነ እሱ ራሱ ሊታሰር የበቃውም እየተናገረ ይቺ ስልክ መሳይም ነገር ወደ ማንኛውም ኤሌክትሮኒክስ ዕቃ ሲያስጠጓት እዛ መገልገያ ውስጥ ያለውን እያንዳንዱ መረጃ ሚስጥር ቁጥር ነሽ ምንድነሽ ሳይቀር ውስጥ ያለውን ስቦ ኮፒም አድርጎ ይወስዳልም ይላቸዋል። ዋው እንግዲህ ያ ማለት እቺ መሳሪያ ሲላ የተባለው ካርድ ጋር እንደምንም ካስጠጉት ውስጥ ያለውን መረጃ ኮፒም አድርጎ ስቦ ማውጣት ይቻላል። አሁን ጥያቄው የሚሆነው እንዴት ነው ካርዱ ጋር የሚያስጠጉት ይሆናል። በሌላ በኩል በምስላችን የካምፓኒ ጀነራል ከዛ ካርዱን ከሰጠውም ሰውዬ ጋር ምን እያወሩ እንደሆነ አናውቅም። በቁራጭ ወረቀት 10,000 ተብሎ ተጽፎ የተላከላቸውን ወረቀት እያዩ በ10,000 ሰው ሲስማሙ እናያለን። እና ማይክልም ወደ ካርዱ የመቅረብ ስራን ተግባራዊ እያደረጉ ለዛም ሱክሬና ቤሌክን ልኳቸው ያ ሹፌር ካርዱን የያዘውን ሰውዬም ይዞ በመኪናም ሲወጣ ተከትለው ሆን ብለው ከፊት እንዲገጫቸውም አድርገው ሱክሬም የሮናልድን መሳሪያ ይዞ ለምን ገጨከኝ እያለ ወደ ካርዱም ለመቅረብ ይሞክራል። ይህን ጊዜም ሮናልድ በኮምፒውተሩ ካሁን
አሁን መሳሪያው ሲላን አግኝታ ኮፒ ማድረግ ከጀመረችም ብሎ ሲግናል ሲጠባበቅ ግን ካርዱን የያዘው ነው የሚያስቡት ሰውዬ እዛ መኪና ውስጥ ቢኖርም ሱክሪም የፈለገ መኪናዬን ገጭታችሁብኛል እያለ እየተበሳጨ ወደ እነሱ መኪናም ቢጠጋም 1% ራሱ ኮፒ ማድረግ ይሳናቸዋል። በሌላ ትዕይንት ኤጀንት ዳንም በፊት ለካምፓኒው ጥቃቅን ስራ የሚሰራ የነበረ ጃስፐር የተባለውን ሰው ጋር መርቶ ስለ ሲላ እንዳወቀና ግን ሲላ የተባለችውን ካርድ ካገኘ በኋላ ካምፓኒው ካርዷን የሚሰኩበት ሳጥንን የት እንደሚያስቀምጡት እያስፈራራም ሲጠይቀው እናያለን። እና ማይክልም በሱኩ ያልሳካ ሲላቸው ምን እንደሚያደርጉ የሰውየውን ቤት ከርቀት እየተከታተሉ ማይክልም ከቤት ውስጥ አንዲት ጽዳት ስትወጣ ማይቶ አንድ ሀሳብ ይመጣለታል። በሷ በኩል ካርዱን ኮፒ ማድረግ ለዛም ስራ ማለትም ጽዳቷን ለማደን ሳራ እንደተመረጠች ማይክል ግን ካልፈለግሽ ይቅር ቢላትም ሳራ ግን በነገሩ እንደተስማማችም እያየን በሌላ ትዕይንት የካምፓኒው አዲስ ኤጀንት አንዲትን ሴት አግቶ በእሷን በኩል እያስፈራራ ጓደኛዋን የእሷን የሴኪሪቲ ኮድ ተጠቅማ የእስረኞችን ዝውውር ማይታ ማይክል ስኮፊልድ እና ሊንከን ብሮዝ ወዴት እንደላኳቸው እንድትነግረውም ያስገድዳታል። መረጃውንም አግኝቶ ወደ ተባሉትም እስር ቤቶች ሄዶ ቢያጣራም እነ ማይክል በዋስ መፈታታቸውንም ደርሶበት ማን እንዳስፈታቸውም ሲጠይቅ ብሩስ እንደሆነም ይደርስበታል። በነጋታውም ሳራ ወደ ተልእኮም ገብታ ያቺን ጽዳትም ተከታትላ መንገድ ላይም ተዋውቃት በወሬም ሳታያት በጋዜጣ ሸፍና የሮናልድ ስልክ መሳይ መሳሪያን የሴትዮዋ ቦርሳ ውስጥ ስትከትባትም እናያታለን። ጽዳቷም ምንም ሳትነቃ ሳራ የከተተችባትን መሳሪያም ቦርሳዋ ውስጥ እንደያዘች ወደ ሰውየው መኖሪያ ቤት አምርታ ውስጥም ትገባለች። ይህን ያየው ማይክልም ወዲያው ወደ ሰውየው ቤት ስልክም ደውሎ ጽዳቷም ስታነሳው ከአላርም ካምፓኒ እንደደወለም ተናግሮ የተለየ እንቅስቃሴ ከወደ ውጭ ተመልክተን ነው እስኪ በየመስኮቶቹ እያየሽ ንገሪኝም ብሏት ልጅቷን ቦርሳዋን እንዳነገተች እያንዳንዱ መስኮቶች ጋር መዘወር ሲጀምር ሮናልድን በኮምፒውተሩ ትንሽ የካሜራዎችና የመሳሰሉት ሲግናል እንዳገኘ ግን የሲላውን ሲግናል እንዳላገኘም እየተናገረ ማይክልም ጽዳቷን ደግሞ ወደ ቀጣይ መስኮቶች እንድትሄድ እየነገራት ሲላውን መፈለግ ይጀምራሉ። ጽዳቷም እንደሚሏት እየተዘዋወረች ወደ ላይብረሪውና ወደ ሰውየው ክፍል አካባቢም ስትደርስ ሮናልድ የካርዱን ከፍተኛ ሲግናል አግኝቻለሁ እዛ ቦታ ላይ ለ2 ደቂቃ ብቻ እንድትቆይ አድርጓትም ይላል። ማይክልም ለልጅቷ ችግሩን አግኝተነዋል እዛው የቆምሽበት ጠብቂን እያላት ለኛም እሷ ካለችበት እታች ያለ ሳጥን ውስጥ ኦሪጂናሉ ካርድ ተቀምጦም እያየን በሮናልድም ኮፒ መደረግ ይጀምራል። በለው እያለ ሮናልድም 100% ኮፒም አድርጎ ማይክልም ልጅቷን አመስግኖ ጽዳቷም ምንም ሳትባንን ስልኩም ያበቃል። ዋው! ጽዳቷም ከስራ በኋላ ስትወጣ በርጋ ቦርሷ ውስጥ የሆነ ነገር አይታ ተመልሳ ወደ ውስጥም ገብታ ትንሽ ቆየት ብላም ደግሞ እንደገና ተመልሳ ወደ ውጭም ወጣ ወደ ቤቷ የሚወስዳትን ባስ እየተጠባበቀች ሳለች ማሁንም ካጠገቧ መጥቶ ቆሞ እሷም ግር እያላት ቤሌኮዬ ደግሞ ከየት መጣ ሳይባል ቦርሷን መንትፏት ይሮጣል። አሁንም እዚሁ ጠብቂኝ ይዤልሽ መጣውን ብሎ ቤሌክንም ይከተለዋል። ቅያስም ጥፍ ብለው ኮፒ ያደረጉበትን መሳሪያ ከቦርሷ ውስጥ አውጥተው አሁንም ለልጅቷ ለመመለስ ቢያስልም መሳሪያውን ቦርሳ ውስጥ ያጡታል። እርፍ በባዶ እጃቸው ወደ ዌርሃውስ የተመለሱትና አሁንም ምን እንደተፈጠረ ግራ እየተጋቡ ማይክልም መሳሪያዋ አሁንም እዛ ቤት ውስጥ ነው የምትሆነው ሰራተኛዋ ተመልሳ ወደ ቤት ውስጥ የገባችው የባለቤቱን ዕቃ የወሰደች መስሏት መሳሪያውን ልትመልሰው እንደነበረም ይደርስበታል። እኛም በምስላችን መሳሪያዋ እዛ ቤት ውስጥ እንደተቀመጠችም እያየን አሁን ችግር የሚሆነው ሮናልድ መሳሪያዋን ድጋሚ ለመስራት ራሱ ቢያስብ ብዙ ቀን እንደሚፈጅበት ከዛም አልፎ ደግሞ ሰዎቹ ቤታቸው ውስጥ ያንን መሳሪያ ካገኙት የሚፈጠረውን ማሰብ ነው። መሳሪያውም እንዳይገኝና ይህም ተልእኮ ጉድ እንዳይሆን ማይክል ግዴታ ወደ ቤቱ ገብተን መሳሪያውን እናወጣዋለንም ይላል። በለው እንግዲህ እዛ ቤት ውስጥ ለመግባት ምን ማድረግ እንዳለባቸው ማይክል በኤጀንት ዳንም በኩል ሞክሮ አልሳካም ብሎት እንዲሁ ሌሊቱን ሲያስብና ሲያሰላም አምሽቶ በስተመጨረሻም በመኪኖቻቸው ወደ ቤቱን በማታ ያመራሉ። እዛም ደርሰው ሱክሬና ሊንከንም ከሰውየው ቤት ሌላ ካጠገቡ ያለን ቤት በአጥር ዘለው እዛም ውስጥ ገብተው ሳይታዩ ዋናው ቤት በርም ጋር ሲደርሱ በሩንም ለመክፈት እየሞከሩ ማይክልና ማሆንም በሌላ በኩል ትክክለኛው የሰውየው መኖሪያ መግቢያም ጋር ሆነው ልክ እነ ሊንከን የገቡበትን በር በብረት ታግለው ሊከፍቱ ሲሞክሩ አላርሙ ቀውጢ ሲያደርገው እነሱም ከዛ ሲሸሹ ይህን የሰሙት የባለካርዱ ጠባቂዎችም ነገሩን ለማጣራት ወደዛ ሲያመሩ የቤቱ ባለቤት ሽበታሙን ሰውዬ ምንድነው እያለ የቤቱን መክፈቻ ኮድ አስገብቶ በሩንም ከፍቶ ወደ ውጪ ሲወጣ እነ ማይክልም ይህን አይተው በጀርባን በር ይቺን ተጠቅመው ያለምንም አላርም ወደ ውስጥም ገብተው እየተዘዋወሩ መሳሪያውን መፈለግ ይጀምራሉ። ከትንሽ ፍለጋም በኋላ ማይክል አግኝቶት በፍጥነት ቤቱን ለቀው ወጥተው ከአካባቢው ይሰወራሉ። በሌላ ትዕይንት የካምፓኒው ያ ጥቁሩ ኤጀንት ብሩስ ቤትም ደርሶ ብሩስንም አግኝቶ ስለነ ማይክልም ጠይቆት መልስ ሲያጣ ማደንዘዣም ወቅቶት ራሱን ሲያስተውና ለበለጠ ጥየቃና ማሰቃየት ሲያዘገጃጀውም እናያለን። እንግዲህ እንዲህ ያለን የዚህኛው ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። መዙት ይባግም ባገኛቸው ሰዎች እርዳታ ሳንቲያጎም ደርሶ የዊስለርን መጽሐፍ ተከትሎ ዊስለርን በሚስጥር ሳጥን ውስጥ ከቶት ያገኘውን ጌት ተብሎ የተጻፈበትን ፖስታ ከቁልፍና ከመታወቂያም ጋር አግኝቶ ያንንም ይዞ ጌት የተባለው ካምፓኒ ወዳለበት ሎስ አንጀለስም ያመራል። ሎስ አንጀለስ ሌላ ማን አለ? እነ ማይክል በድጋሚ ሊገናኙ ነው። እንግዲህ እነ ማይክልም መሳሪያውን በተሳካ ሁኔታ እጃቸው ካስገቡም በኋላ ወደ ዌርሃውሳቸውን አምርተው ለሮናልድም እየሰጡት ነገሩ ሊያበቃ ጥቂት ሰዓታት ብቻ እንደቀሩት ሱክሪም እየተናገረ ሮናልድም መሳሪያውን ኮምፒውተሩ ላይ ሰክቶ ሲያየው እንዳሰበው ሳይሆን ቀርቶ ሌላ ችግር እንዳጋጠመው ይናገራል። ደግሞ ምን
ማይክልም ከወደ ውጪ ከሳራ ጋር የሆዴ ወዳቸውን እያወሩ ሮናልድና ሊንከንም ወደ እሱ አምርተው ኮፒ ያደረጉትን ሰክተው ሲያዩት የገጠማቸውን ችግርም ይነግሩታል። ከራሱ ከሮናልድ አባባልም ተነስተን ሲላው ፒዛ ነው ካልን እኛ አሁን ያገኘነው አንዷን ስላይስ ብቻ ነው ይላል በለው። ሳራም ይህን ስትሰማ ከማይክል አባት ፋይሎች ላይም እንዳየችው ጽሁፍ ምናልባት ሲላ ካርዱ አንድ ብቻ እንደማይሆንና 6 ሊሆን እንደሚችልም ትናገራለች። ማይክልም በሰማው ነገር በእርግጠኝነት ሲላውን ሙሉ ለማድረግ 6 ካርዶች እንደሚያስፈልጉም ደርሶበት ከሰሞኑ የጀመረው ራስ ምታቱም እየባሰ መጥቶበት እሱን ለማረጋጋት ወደ መጸዳጃም ቤት በገባበት ሰዓት በህመሙ ሳቢያ ካፍንጫውም ደም ሲወጣ አይቶ እሱም እኛም እንደነግጣለን። ወዲያውም ያንን ጠራርጎ ምን እየተፈጠረበት እንዳለ በድንጋጤም እያሰበ ትዕይንቱም ብሩስን አግቶት ያለው ኤጀንት ጋር ወስዶን ብሩስን ለማሰቃየት እየጀማመረን በስልክ ከሚያወራውም ተነስተን 3 ማንኪያ ውሃና 1 ማንኪያ ማር ብቻ ስጧትም እያለ እኛም በምስላችን ሞታለች ብለን እያሰብናት ያለችው ግሬሰን ወይም ደግሞ ሱዛን በህይወት በሱ ጨለማ ክፍል ውስጥ ታግታም እንዳለች እናያታለን በለው። እና እንዴ ነው ፊልም ወዳጆች ፕሪዝን ብሬክ ምዕራፍ 4 ክፍል 2 ነው ወደዳችሁት? በእርግጠኝነት ቀጣዩን ክፍል ለማየት ጓጉታችኋል። ታዲያ ሁልጊዜ እንደምንላችሁ ጋታችሁ እንዳትቀሩ ከታች ሄዳችሁ ጆይን የምትለዋን ነክታችሁ ሜምበር ከሆናችሁ አሁኑኑ ማየት ትችላላችሁ። እንዲሁም ይህችን ቪዲዮ አነስ ያለች በአናቷ 1500 ላይክ ዛሬውኑ ካስገባችኋት ዛሬ ነገ ሳይባል ቀጣዩ ክፍል ይለቀቃል። እንዲሁም እዛኛው ድራማ ወዳጅ የሚለው ቻናላችን ላይ ሂልሚ የሚለው የቱርክ ሙቪ እየተመቻችሁ ነው። እየሄዳችሁ እሱንም ላይክ ሼር እያደረጋችሁ አበረታቱን። እስካሁን አብረናችሁ የቆየ ነው ፊልም ወዳጆች ነበርን። በቀጣይ ክፍል እስከምንገናኝ እንወዳችኋለን። ቸር ቆዩልን። ሰላም ፊልም ወዳጆች እንዴት ናችሁልን? ተመልሰናል። ያው ለዛሬም የፕሪዝን ብሬክ ምዕራፍ 4 ቀጣዩን ክፍል ልናሳያችሁ መተናል። ለዚህ ቻናል እንዲሁም ለድራማ ወዳጅ ለሚለው አዲሱ ቻናላችን አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ እያደረጋችሁ አበረታቱን። እንዲሁም ይህ ቪዲዮ ከተመቻችሁ ላይክ ሼር አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። ስለምትከታተሉን ከልብ እናመሰግናለን። ይመቻችሁ። ሰናይ ጊዜ። ባለፈው ክፍል በፕሪዝን ብሬክ ሲላ የተባለውን የካምፓኒው ካርድ ለማግኘት ተልእኮ ውስጥ የገባው በማይክል የሚመራው ቡድንም ተልእኮውን አሳክቶ ኮፒውን ቢያገኙም የካምፓኒውን ሲላ ለማሟላት ቀሪ 5 ካርዶች እንደሚያስፈልጓቸው ሲደርሱበት መርዙቲባ ግን በበረሃ አቋርጦ በሰዎች እርዳታም ሳንዲያጎ ደርሶ የዊስለርን ጌት ተብሎ የተጻፈበትን ፖስታ እጁን አስገብቶ ጉዞውን ወደ ሎስ አንጀለስ ሲያደርግ ሱዛንም በህይወት ታግታ እንዳለች የሳራ አባት ወዳጅና የማይክል ረዳት ብሩስም በካምፓኒው ኤጀንት ሲታገት አይተን ነበር ያቆም ነው። በዚህኛው ክፍል ቀጥለን ማይክልም ለኤጀንት ዳን ስለ ቀሪ 5 ካርዶች በንዴት እየነገረው ስምምነታችን አንዷን ካርድ አግኝተን እንድንሰጥክ ነበር ቢልም ዳን ግን ሲጀምር ስለ 5ቱ ካርዶች እንዳላወቀ ስምምነታቸው ደግሞ ሙሉ ሲላን ለማስረከብ እንደሆነ ስለዚህ ቀሪ 5ቱን አግኝታችሁ ሲላን ካላስረከባችሁኝ አሁኑኑ ወደ ፎክስ ሪቨር እስር ቤት መግባት ትችላላችሁ ይለዋል በለው። ማይክልም አማራጭ እንደሌለው ስላወቀ ተስማምቶ ወደ ዌርሃውሱም ተመልሶ ደግሞ ቀሪዎቹን ካርድ እንዴት እንደሚያገኙ ተሰብስበው ማሰብ ይጀምራሉ። ለዛም እንዲረዳቸው በባለፈው ክፍል ላይ ያ ሽበታሙ ሰውዬ ቤት ውስጥ የሮናልድ መሳሪያ የሰውየው ስልክ አጠገም ተቀምጣም ስለነበረ ከዛም ፍንጭ ካገኙ በሚል ሰውየው የተላላካቸውን ኢሜሎች ከማየት ይጀምራሉ። በሌላ በኩል ማሆንም ከነሱ ተለይቶ ከስንት ቀናት በኋላ ወደ በፊቱ ረዳት ሴቷ ኤጀንትም ደውሎ እስር ቤት እንዳልሆነም እየነገራት ለአሁን ያለበት ስራ ላይ ሳይታሰር ወይም ደግሞ ሳይገደል ምን ያህል ጊዜ ሊቆይ እንደሚችል ስላወቀ የልጁን ገዳይ እንዲያገኝ እንድትረዳው ሲጠይቃት እናም የልጁን ሞት በዛው ሲነግራት ከኋላው የነበረው ሊንከንም የማሆን ልጅ በካምፓኒው መገደሉንም ይሰማል። ከውስጥ ደግሞ ማይክል ጭንቀቱ እየጨመረ እንዳለ የተመለከተችው ሳራ ምን እንደሚያስጨንቀው በጠየቀችው ሰዓት የሚያስጨንቀው ሚስጥር ዛሬ ቀኑ እስኪያልቅ ቀጣዩን ካርድ የያዘውን ግለሰብ ካላገኙ ዛሬውኑ ወደ እስር ቤት እንደሚመለሱ ኤጀንት ዳን ስለነገረው ነበር። እረፍ። በሌላ ትዕይንት ብሩስ በካምፓኒው ኤጀንት ታስሮ ድንዝዝ ፍዝዝ የሚያደርግ ድራግ ደጋግሞ የወጋው ስለነ ማይክል ሚስጥር እንዲያወጣም ያስጨንቋል። ኤጀንት ዳን ጋም ስንሄድ አለቃው ስለ 6ቱ ካርዶችም ሰምቶ ይህ ነገር እንዳሰብነው አይደለም ሙሉ ኦፕሬሽኑ መቆም አለበት ሲል ዳንም አይሆንም እያለ ሊያሳምነው ሲሞክርም እያየን እነ ማይክል ጋም የሰውየውን ኢሜሎች አንድ በአንድ ቼክ ሲያደርጉ ለነገ ቀጠሮ የተያዘለት ስብሰባም እንዳለው ግን ስብሰባው ዩናይትድ ኪንግደም ለንደን ላይ መሆኑ ግር እያላቸው ይበልጥ ሲያጣሩ ነገርየው ለንደን ላይ ሳይሆን በኮድ ስለ ሲላ ለመነጋገር 10 ሰዓት ላይ የካምፓኒው ሰዎች እንደተቀጣጠሩም ይደርሱበታል። ቀጣይ ጥያቄ የሚሆነው የት ነው የተቀጣጠሩት ነው። አሁንም እንደዚህ አይነት ኢሜሎች ሲላኩ ቀንና ቦታ በተለያየ ኢሜል እንደሚላኩ ሲናገር እነሱም የሰውየውን ኢሜሎች በድጋሚ ቼክ ሲያደርጉ ይህ ለንደን የሚለው ኢሜል ከተላከ በኋላ ሌሎች 2 ኢሜሎች ለሰውየው እንደተላኩም ይደርሱበታል። ግን ሮናልድ ኢሜሎቹን ሲያጣራ የኢሜሎቹ የተላኩበትን አይፒ አድሬስ እንጂ ውስጣቸው ምን እንዳለም ማወቅ ተቸግሮ ታዲያ ግዴታ በማን እንደተላከና ውስጡንም ለማወቅ እነዚህ ኢሜሎች የመጡት አናሃም በሚል ሰርቨር በኩልም እንደሆነ ሲናገር ማይክልም ግዴታ ወደዛ ሰርቨር መሄድ ካለብን እንሄዳለንም እያለ ለዛም ሮናልድ
የትም አልሄድም ቢልም አብሯቸው እንዲመጣ ማስገድዶት ሱክሬና ቤሌክን ደግሞ ጸጉር ሽበት የሆነውን ሰውዬ እንዲከታተሉ እና የሆነ ነገርም ካለ እንዲደውሉለት ትዕዛዝ በማይክል ተሰጥቷቸው ጉዞም ይጀምራል። በቀጣይ ትዕይንቱ ቲባግ ሎስ አንጀለስ ደርሶ ለዊስለር ተዘጋጅቶ የነበረን ቤት ባገኛት ቁልፍ ሰተት ብሎም ገብቶ ራሱንም አመቻችቶ ፒዛውንም አዞ ፈታ ካለ በኋላም የዊስለርን ፖስታን ፈቶ እያየ ወደ ስራም ይገባል። በዚሁ ትዕይንቱ ኤጀንት ዳን ቢሮ ባለበት ሰዓት በአለቃው ከዚህ በኋላ ሁሉም ነገር እንዲቆም ትዕዛዝ ይሰጠዋል። እና ማይክል ጋም ስንመለስ ሳራም ሰርቨሩ አለበት የተባለን ቦታ ለስራ ቅጥር ሄደች መስላ ገብታ እዛም ፊት ለፊት ተቆጣጣሪ የሆነውም ሰውን አግኝታ የተሳሳተም ስም እየነገረችው ለኢንተርቪው ነው የመጣሁት እያለች እሱም በስልክ ቼክ ሊያደርግላት ሲሞክር በፍጥነት የሰውየውን እዛው ህንፃ ውስጥ ያሉትን በር መክፈቻ የመታወቂያውንም ቁልፍ አንስታ ከኋላ እየገቡ ላሉትና ማይክልም ሰውየው ሳያት ታቀብላቸዋለች። ማይክልም ቁልፉን ተጠቅሞ ኢንጂነርም ስለሆነ ሰርቨሩ የት እንደሚቀመጥ ገምቶ ቦታው ላይ ደርሰው በቀጥታ ወደ ውስጥ ሮናልድን ይዞ ገብቶ ወደ ስራም ይገባሉ። ከፊት ያለችው ሳራም ሰውየው ቼክ አድርጎላት ምንም ነገር ስላላገኘ እሷም ለእርዳታዋ መስግና ህንፃውን ለቃ ልትወጣ ስትል ችግር ይፈጠራል። ሰውየው የመታወቂያው ቁልፉን እንደወሰደችበት ነቅቶ እያስቆማት ቦርሷን ሳይቀር ተቀብሎ መፈተሽም ይጀምራል። ሊንከንም ከርቀት መኪና ውስጥ ሆኖ ሳራ ችግር ውስጥ መሆኗንም አይቶ ማይክልንም በፍጥነት መውጣት አለባችሁ ሲለው ሳራንም ያስቆማት ተቆጣጣሪ ካርዱን ቦርሳ ውስጥ ፈልጎም ሲያጣው ለፖሊሶች ታስረጃለሽ እያላት ባለበት ሰዓት ማይክል እሷን ለማትረፍ ሮናልድን አንተ ስራ ብሎት ክፍሉንም ለቆ ወጥቶ ድንገተኛ እሳት ሲነሳ የሚበራውንም ያበረዋል። በዚህም እዛ ያሉት ሰዎች ሲደናገጡ ሳራንም የያዛት ሰውዬ በዚህ ሲደናጋላት እሷም ይችን አጋጣሚ ተጠቅማ በፍጥነት ቦታውን ለቃም ትወጣለች። ማይክልም ወደ ሮናልድ ተመልሶ እኛም በፍጥነት እንውጣ እያለው ሮናልድም ሁሉንም የሚፈልገው ነገር ኮፒ ማድረጉ ጨራሱ ነቃቅሎም ሊወጡ ሲሉ የገቡበት የሰርቨር ክፍል በር አውቶማቲካሊ እሳት ሲፈጠር ራሱን በራሱም ዘግቶ አልከፈት ይላቸዋል። ማይክልም በዚህ ተደናግጦ ሳያበቃ ደግሞ ሌላ ዱብዳ ይህ ቦታ ሰርቨሩ ያለበት ስለሆነ ከእሳት ለመጠበቅ እንዲሁም እሳቱን ለማጥፋት ያም አውቶማቲካሊ ውስጥ ያለውን ኦክሲጅን ስቦ ያወጣዋል። እርፍ ከወደ ውጪም በተፈጠረው ውካታ የእሳት አደጋ መኪኖች ሲመጡ እነ ማይክልም ያሉበት ክፍል ኦክሲጅኑ እየተሳበ እዛች ክፍልም ተዘግቶባቸው የቀራቸው 2 ወይም 3 ደቂቃ መሆኑን ማይክል ለሊንከን በስልክ እየነገረው ሊንከንም ይህን በሰማ ሰዓት በፍጥነት የእሳት አደጋ መኪኖች ውስጥ ያለውን መጥረቢያን በመያዝ በቀጥታ ወደ እነሱም ሲያመራ ማይክልም ወንበር ተጠቅሞ መስታወቱን ለመስበር እየሞከረ ሮናልድን መተንፈስ አቃተኝ እያለ ያቃሰተ ባለበት ሰዓት ሊንከን ደርሶ መስታወቱን በመጥረቢያም ሰባብሮም ያትረፋቸዋል። ዋው ሊንከን። ኤጀንት ዳንም ኦፕሬሽኑ ይቋረጥ ከተባለ በኋላ በነገሩ ስላልተስማማ በስልክ የሀገሪቷን ሴኔተር ለማግኘት ሲሞክርና አልሳካ ሲለው አማራጭም ሲያጣ ጉዞውን እነ ማይክልን ወደ ማሰሩም ሲያደርግ እናየዋለን። ይህን ጉዳቸውን ያላወቁትና ማይክልም ከዛኛው ማጥ ውስጥ ከወጡም በኋላ ሰርቨሩ ላይ ያገኙትን ኢሜል ቼክ ሲያደርጉ አንደኛው ኢሜል የሆነ የመድኃኒት ማስታወቂያ እንደሆነ፣ ሁለተኛው ደግሞ ስለ ኮከቦች ስብሰባ የሆነ ክለብ ላይ እንዲሳተፍ ግብዣም ተደርጎለት ለዛም የተላከ ከነ ፎቶ ያለ ኢሜል እንደሆነም ያገኛሉ። አሁንም የኮከቦቹን ፎቶ እያየ በዛም ተጠቅሞ ቀኔውን ለመፍታት ቢሞክርም የኮከቦቹ ፎቶ የሚያሳየው አንታርክቲካ መሆኑንም ደርሰውበት በተአምር ሰውየው ዛሬ 10 ሰዓት ወደዛ አይደርስም እያሉ ሚስጥሩን እንዳላገኙት ሲረዱ ሮናልድን በንዴት ለዚህ ነበር ህይወቴ ላጣ የነበርኩት እያለ ሲበሰጫጭ ቀጥሎም እናንተ መቼም አታሸንፉም፣ ይህ ነገር የተመታ ነው፣ ለዚህ ህይወታቸውን ያጡ ሰዎች እያለ መናገሩን ሲቀጥል ማሁንም በንዴት አንቆ እያጋደመው የልጁን ሞትም እያስታወሰ ዝም እንዲል ሲነግረው በሊንከን በኩልም አሁን መረጋጋት ተደርጎለት ሮናልድም አርፎ ወደ ኮምፒውተሩ እንዲመለስም ይደረጋል። በሌላ ትዕይንት እነሱም ተልእኮ ላይ ያሉት እነ ሱክሬም እዛው መኪናቸው ውስጥ ባሉበት ሰዓት ቤሌኮዬ የድሮ ማንነቱን ተነስቶበት ሙሉ ለሙሉ ይሄን ትተን ወደ ሜክሲኮ እኔ እናንተ ብቻ እንጥፋ ሲለው ሱክሬ ግን አብረከን እንድንሰራ ለማይክልም ታማኝነት ያልኩት እኔ ነበርኩ፣ እንዴት ይህን ታስባለህ? ሲቀጥል እኔን ለምን 6 ካርድ ቀርቶ 6 ሚሊዮን ካርድ ፈልግ አይሉኝም? ስሜን አጥርቼ ልጄን በሰላም ማቀፍ ፈልጋለሁ ብሎ እንዳልተስማማም ነግሮት ሊንቀሳቀሱ ሲሉ በኤጀንት ዳን ሰዎች እዛው ባሉበትም ይያዛሉ። ሱክሬም በፍጥነት በስልኩ ለነ ማይክል ሩጡ የሚል ቴክስትም ልኮ እጁን ይሰጣል። እነ ማይክልም ስራ ላይ ባሉበት ሰዓት የሮናልድ ኮምፒውተር መስራት ሲያቆም ሙሉ ለሙሉም ከኦፕሬሽን ሲያስወጡት ማይክልም በስልኩ የሱክሬም መልእክትም ሲደርሰው ሰዎቹ ሊያስሯቸው እየመጡ እንዳለም ነቅቶ በፍጥነት መኪኖቻቸው ውስጥ ገብተው ከነ ኤጀንት ዳንም መሸሽ ይጀምራሉ። ማይክልም በስልክ ዳንን ለማናገር ቢሞክርም ዳን ግን በሱ የበላዮች እንደተወሰነና አሁኑኑ እጃችሁን ስጡም ይለዋል። በለው እነሱም እንዲህ በቀላሉ አይሆንም በሚል ከኋላቸውም ዳን እየተከተሏቸው እንደሆነም ሲያውቁ በፍጥነት መኪናቸውን እየነዱ ለመሸሽ ሞክረው መንገድ ሲዘጋጋባቸውም ወርደው በእግር እየሮጡ ለማምለጥም ሲሞክሩ ዳንም እግራቸው ላይ ባሰረው ጂፒኤስ እየተከተላቸው እነሱም የጂፒኤሱን ሲግናል ለማጥፋት ወደ አንድ ድልድይ ስርም ገብተው ለትንሽ ደቂቃም ከዳን ተሰውረው ማይክልም እንደዛው ራስ ምታቱን ብሶ እዛውም ተለጣጥፎ ያሉ የተደራረቡ ወረቀቶችን ሲያይ አንድ ሀሳብ መጥቶለት የሰውየውንም ኢሜሎች በወረቀት ፕሪንት አድርገው እጃቸው ላይ ይዘውት ስለነበረም እዛው የመድኃኒቱን ወረቀትና የኮከቡን ወረቀት ደራርቦ ኮከቦቹን በሳበሳ ሲያደርጋቸው 4 ቃላትም ይሰጡታል። ፓወር ፕላንት፣ ኒው እና ቢች የሚሉ። አሁንም ይህ ሲሰማ ኒውፖርት ላይ ያለ ፓወር ፕላንት ወይም ደግሞ ኤሌክትሪክ ማስተላለፊያ
ማረፊያ ያለ እዛ ነው የሚገናኙትም ብሎ እነሱም በእርግጠኝነት አዎ በሚል 10 ሰዓት ሳይሆን በፍጥነት ጉዞ ወደ ተባለውን ቦታም ያደርጋሉ። መርዙ ቲባግ ጋር ስንሄድ እሱም የዊስለርን የውሸት ማንነት ኮል ፋይፈር በተባለም ስም ያለውን ይዞ ወደ ጌት ወደ ተባለውን ድርጅት ደውሎ በዛም ያለውን የቦነስ ቼክም ጠይቆ የድርጅቱን ባለቤት አገናኝተውት ቲባግም ከሰውየው ጋር በስልክ እያወራ የዊስለር ማንነት ለድርጅታቸው አሪፍ ስራ የሰራ ሽያጭ ሰራተኛ እንደሆነ እናም ጠቀም ያለ የቦነስ ቼክ እየጠበቀው እንዳለ ሲቀጥል ደግሞ ለቲባግ አሪፍ የሚያደርገው በፊት ስራቸውን ይሰሩ የነበረው በኢሜል ብቻ እየተነጋገሩ ስለነበረ የትኛውም የድርጅቱ ሰራተኞች ባለቤቱን ጨምሮ በአካል አግኝተውት እንዲሁም ፎቶውን አይተውት ራሱ አለማወቃቸው ነበር። ይችንም ያወቀው ቲባግ ቼኩን ለመቀበል ግዴታ በአካል መምጣት አለበት ስለተባለ እኔ ነኝ ብሎ ቢሄድ እንደማይነቃበትም ይደርስበታል። ዋው! በቀጣይ በምስላችን የካምፓኒው ጀነራል እንዲሁም ያሽበታሙ ሰውዬ እና ማይክል ያወቁት ቦታ የኤሌክትሪክ ማስተላለፊያው ቦታ ላይም ለስብሰባው ሲገናኙም እያየን በተመሳሳይ ሰዓት እና ማይክልም ቦታው ላይ እየተቃረቡ ሲመጡ እና ዳን ደርሰውባቸው ሊንከን ማሆን እንዲሁም ሳራ ሲያዙ ማይክል ግን ለብቻው ሳይያዝ እየሮጠ ወደ ስብሰባውን ቦታም ያመራል። ትንሽ እንደተጓዘም ትክክለኛው ቦታም ላይ ደርሶ ከርቀት ተደብቆም ሰዎቹን እያያቸው ቦታውም ላይ የተከታተሉ ቀሪዎቹን ካርዶች የያዙት ሰዎች በመኪኖቻቸው ይመጣሉ። ማይክልም ይሄንን ከርቀት ተደብቆም እያየ ሊንከንም ለዳን ደርሰን ነበርኩ ቢሉትም እሱ ግን ምንም ማድረግ አልችልም ከበላዮች የመጣ ነው እያለ እንዳለም እያሰረ መኪና ውስጥ እያስገባቸው ሳራ ግን ወንጀል ስለሌለባት ስትለቀቅም እያየን እነሱም ተስፋ በመቁረጥ ስሜት ሳሉ ማይክል ያለምንም መሯሯጥ ራሱ ወደ ዳንም ይመጣል። የመጣው ግን ባዶ እጁን አልነበረም። እዛ ስብሰባው ላይ የነበሩ 6ቱንም ካርድ ያዦች ሰዎች በስልኩ ቪዲዮ ቀርጿቸው ነበር። ያንንም ቪዲዮ ለዳን እያሳየው ዳንም በሚያየው ነገር እየተገረመ በቀጣይ አለቃውን ሳይሆን ከአለቃው በላይ ያለውን ሰው ለማናገር ወስኖ እና ማይክልንም ሁለተኛ ላለመያዝ እንዳይሯሯጡ እንዳሁኑ ሳይሆን ከተሯሯጡ በጥይት እንደሚመቱም ነግሮት እንዳለ የታሰሩት መልሰውም ይፈታሉ። ዋው! እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። በዚህ መልኩ ሁሉም ወደ ስራቸው ሲመለሱ አሁንም ከረዳቱ ኤጀንት በኩል ስለ ልጁ ገዳይ መረጃ ከሆነው በሚል የተላከለትን ፖስታ ጁስ ያስገባ ብሩስን እያሰቃየው ያለው ኤጀንትም አሁንም ቢሆን በማደንዘዣ ማሰቃየቱንም ቀጥሎ በሳራም በኩል መጥቶበት ሳራ የት ናት እያለም ጠይቆት ብሩስም ከልክ በላይ ስለደነዘዘ ካርታ ላይ ሎስ አንጀለስን ይጠቁመዋል። ግን ሎስ አንጀለስ የት እንደሆነ እንደማያውቅ ሲናገር ኤጀንቱም አምልካለው እያለ ጥሩ ስራም ብሎ ከጀርባውም ሆኖ ሽጉጡን አውጥቶ ይሾቷል። አሁንም የመጣለትን ፖስታ ጥጉን ይዞ በትካዜም እየተመለከተ እኛም ፖስታ ውስጥ የልጁ የግድያ ቀን የተነሱ ፎቶዎች እንደሆኑም እያየን ማሁንም ያንን እያየ ተክዞ ባለበት ሰዓት ሊንከን ወደሱ መጥቶ ሊያናግረው ሲሞክር የካምፓኒው ሰዎች ልጁን ገለው የበፊት ሚስቱን ፓምን እንደተዋት ያንንም ያደረጉት ራሴን አሳልፌ ለነሱ ካልሰጠው እሷ ደግሞ ቀጣይ ነች የሚለውን ሊነግሩት እየሞከሩም እንዳለ በንዴት ሲናገር ሊንከንም ሁላችንም እዚህ ያለነው ለሆነ ሰው ብለን ነው ይህን ስራ እንድንጨርስ ትኩረትክን መሰብሰብ አለብክ እያለው ማሆንም ለዚህ ስራ ትኩረቱን ሁላ ሰብስቦ እንደሚሰራም ቃል ሲገባ ሊንከንም ቀበል አድርጎ እሱም የልጅክን ገዳይ እንድታገኝ ረዳ ካለውም ብሎ ቃል ይገባለታል። እናም እዛው ቃል ኪዳናቸውንም በመጨባበጥ ይገላለጻሉ። ዋው! ማሆንና ሊንከን እና እንዴት ነው ፊልም ወዳጆች ፕሪዝን ብሬክ ምዕራፍ 4 ክፍል 3ን ወደዳችሁት? ደስ ይላል አይደለ? በእርግጠኝነት ወዳችሁታል። ታዲያ ቀጣዩን ክፍል ለማየት ከጓጓችሁ ሁልጊዜ እንደምንላችሁ ከታች ሄዳችሁ ጆይን የምትነዋነካችሁ ሜምበር ከሆናችሁ የትም ሳትሄዱ ዛሬውኑ ቀጣዩን ክፍል ማየት ትችላላችሁ። እንዲሁም እቺን ቪዲዮ አነስ ያለች በአናቷ 1600 ላይክ ዛሬውኑ ከገባ ቀጣዩ ክፍል ይለቀቃል። ሌላው ደግሞ ይህንንም ቻናል አዲሱ ድራማ ወዳጅ የሚለውንም ቻናላችንን ሰብስክራይብ ያደረጋችሁ ወዳጆቻችን ካላችሁ ሰብስክራይብ እያደረጋችሁ ኧረ ምን እሱ ብቻ ጆይንም ሼርም እያደረጋችሁ አበረታቱን። በቀጣይ ክፍል እስከምንገናኝ እስካሁን አብረናችሁ የቆየነው ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን።